በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎቱ በረከቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና የሰውን ኃጢአት ያስተሰርዩ ዘንድ የዕጣን መስዋዕታቸውን የሚያሳርጉና በእግዚአብሔር መንበር ፊት የሚቆም የመላእክት አለቃ ቅዱስ ሩፋኤል ያደረገው ታምር ነው። በአንዲት ዕለትም አንድ የተራበ ድሃ በሊቀ መላእክት ቅዱስ ሩፋኤል አማላጅነት ከእግዚአብሔር ዘንድ የበረከት እህልን በእምነቷ ወዳገኘች መበለት ቤት መጥቶ ስለ እግዚአብሔር እንጀራ ስጭኝ አላት። ምስጋና ከሚገባው እግዚአብሔር ዘንድ የበረከት እህልን በጎተራዋ ታዝዛለች። የሊቀ መላእክት ቅዱስ ሩፋኤልን አማላጅነት ማሰበች። የምትመገብ ይህች መበለትም እንጀራ ሰጠችው። ያ ድሃም ተቀብሎ በላ። ከዚያ ህብስት በበላ ጊዜም እስከ 3 ቀናት ረሃብ ጠፋለት። የነዳይም ወደዛች መበለት ሄዶ ሰጠችውን ህብስት በመብላቱ ረሃብ እንደጠፋለት ነገራት። አንቺ ሴት ሚስጥሩ ምንድነው? እስኪ ንገሪኝ አላት። እርሷም ከመጀመሪያው እስከ መጨረሻው ነገረችው። ይህን ነዳይም በአማላጅነቱ ይህን ያደረገለትን ታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን አደነቀው። እግዚአብሔርን ማመሰገነው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለም በእውነት አሜን። ዳግመኛም በዚች ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያ ነው። ይህም ቅዱስ ከታናሽነቱ ጀምሮ ያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአን ቅጣት እንዳለ ማስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኮትን ወደ መልቀም ብሰማራ የስግደቴና የጸሎቴ ስራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና። ስጋ አትብላ ያለውስ የባልንጀራችንን ስጋ በሐሜት የምንበላውን አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆነ። እርሱም እየተመገበ ከዚያ ውሃ እየጠጣ በማመስገን ኖረ። በቀንና በሌሊትም በጸሎትና በስግደት በመትጋት ወደ እግዚአብሔርም እየለመነ ብዙ ዘመናት ኖረ። የሰውንም ድምፁ አይሰማም፣ የሰውን ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህም በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም። ነገር ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሱ ተመልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያም ስጋ ሲበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ዘንድ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬን ይህን የሰጠኝ እኔን ሊፈትነኝ ነውን? ወይስ ከዚህች ዕለት በፊት ወዲያ ያልጠገበች ኖራለችን? ወይስ ለሌላ ነው እንዳልን በዚህ በበረሃ ውስጥ ከሰው ወገን ያየሁት የለም አለ።
እንዲህም እያሰበ ሳለ ከሊቀ ጳጳሶች የተላኩት እኒያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው። ችግረኛነቴን አውቀህ ለአገልጋዮችህ ቅዱሳን ምግባቸውን የሰጠኝ አቤቱ አመሰግናለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ ቀርቦላቸው ንሱ አባቶች ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከ መጨረሻ ያለመነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ ባየ ጊዜ አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆን ስጋን በላም ትርንትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ አለባቸው። ያን ጊዜም ድነው በረሩ። ወደ ቦታቸውም ይሄዱ። እነዚያ መነኮሳትም ይህን ታምር አይተው ደነገጡ። እግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ታምር ለሊቀ ጳጳሱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሡም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኩስ ተገኝቷልና አንተምና የደም በረከቱን እንድንቀበል አለው። ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸከሙ። ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን የምንድንበትን አንድ ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል፣ ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር፣ መነኩሴም ትምህርት ባያበዛ ባልተመካ ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔር ማድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለም በእውነት አሜን።